ፈሪሳውያንም ወጡና ሊፈትኑት ከሰማይ ምልክት ከርሱ ፈልገው ከርሱ ጋር ይከራከሩ ጀመር። በመንፈሱም እጅግ ቃተተና የትውልድ ስለምን ምልክት ይፈልጋል? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም አለ። ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ። እንጀራ መያዝም ረሱ ይላል ደቀ መዛሙርቱ። እስቲ እንጀራ መያዝ ረሱ በሉ። ለነርሱም ከአንድ እንጀራ በቀር በታንኳይቱ አልነበራቸውም። እርሱም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁስ ደንዝዟል? ዓይንስ አላችሁ አታዩምን? ጆሮስ አላችሁ አትሰሙምን? ትዝስ አይላችሁምን? 5 እንጀራ ለ5,000 በቆረስኩ ጊዜ ቁርስራሹ የሞላ ስንት መሶብ አነሳችሁ? እነርሱም 12 አሉ። 7 እንጀራስ ለ4,000 በቆረስኩ ጊዜ ቁርስራሹ የሞላ ስንት ቅርጫት አነሳችሁ? እነርሱም 7 አሉት። ገና አላስተዋላችሁምን አላቸው ይላል። ጌታ እንዲያስተምረን እንጸልያለን። እግዚአብሔር ሆይ ክብር ላንተ ይሁን። አስተምረን መንፈሳችንን አንቃው። እንወድሃለን በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ቃል በተለይ ጌታ ኢየሱስ ክርስቶስ በምድር ላይ በተመላለሰበት ወቅት ላይ የሰው ልጅ አለ እንደተጻፈለት ይሄዳል አለ። ሁሉ ጊዜ በጥቅስ ወይም በእግዚአብሔር ቃል ነው ጌታ ኢየሱስ ሲንቀሳቀስ የነበረው። እያንዳንዷን ሁኔታ ጠቅላላ ያገናኛታል። አሜን። የእግዚአብሔር ቃል በሙላት ይኖርብን። ደቀ መዛሙርቱን ከማነጋገሩ በፊት ሰዎቹ ምልክት እንዲያደርግላቸው ፈለጉ። አንድ ቦታ እንደውም ከዮናስ በቀር አይሰጥም አላቸው። ጥቅስ ነው ያው እንደነገርኳችሁ የሚጠቀስላቸው የሚነገራቸውና ከዛ ደቀ መዛሙርቱ እንጀራ ረስተዋል እና ደቀ መዛሙርቱ እንጀራ ረስተዋል። ስለዚህ ሐሳባቸው ሁሉ ነገራቸው ከምን ጋር ነው? እንጀራ ዛሬ ሳንይዝ ገደለን በቃ የሚል ሐሳብ ነው ያላቸው። እውነት ምንም ጥርጥር የሌለው ማለት ነው። ከዛ በኋላ ጌታ ኢየሱስ ክርስቶስ ምን አላቸው? ከፈሪሳውያን እርሾ ተጠበቁ አላቸው። የፈሪሳውያን እርሾ ምንድነው? ምልክት። በዚህ አውድ ውስጥ እርሾአቸው ምን መፈለግ ነው? ምልክት ነው። በቃ አሳየን እስቲ ምልክት፣ እስቲ የታለ እንትን በለን እስቲ አነቃቃን ምልክት። እርሾ ይሄ ክፉ እርሾ ነው። የእስራኤል እርሾ ባይዞይ ሕዝቤም እንዲህ ያለ ነገር ይወዳሉ ተብሎ ተጽፏል። ይሄ ነቢያት በጣም ይወዳሉ አለ እግዚአብሔር በትንቢት መጽሐፍ ሲናገር። በጣም እስራኤልን ያሳቷቸው ነቢያቶች ናቸው። ሕዝቡ ምን ይወዳል? ትንቢት በሉ እስቲ። አትወዱም? ትንቢት እኮ እንኳን እግዚአብሔር መንግስት ራሱ ሲናገር ደስ ይለናል። እና እንጀራ ስላልያዙ ደቀ መዛሙርቱ በጣም በቃ በዚህ ሐሳብ ውስጥ ስለነበሩ ከፈሪሳውያን እርሾ ተጠበቁ ሲላቸው ምን አሉ? እንጀራ በቃ ነሳት ያችን ጉዳይ ብለው ሲሉ ጌታ ኢየሱስ ክርስቶስ በጣም በውስጡ ተቆጥቷል። በቃ እናንተ ያ እርሾ አለባችሁ ማለት ነው መልእክቱ። ምን ማለት? እርሾው ምልክት ከሌለ ሰምቲንግ ከሌለ ልጓዝ አልችልም። እንጀራ በመያዝና ባለመያዝ ነው ህይወት። የሆነ ነገር በመያዝና ባለመያዝ ነው ህይወት። ህይወት ግን ከእግዚአብሔር ጋር በመሆን ነው። የእንጀራው ጌታ አጠገባቸው ነው። ስለዚህ ምን አላቸው? በጣም የነገራቸው ነገር አይናችሁ ፈዟል። ይሄኛው ሲያይ የሚታወክበት ነገር ብዙ ነው። ፉድ የለም። ፈዘዛችሁ አላቸው። ጆሮአችሁስ ደንዝዟል? አታስቡም አታስታውሱም አላቸውና ስንት መሶብ ተረፈ? 5ቱን ባርኬ ስንት ተረፈ? ስንት አሉ? 12 5ቱንስ በባረኩ ጊዜ 7 እናስ ለምን ትዝ አይላችሁ? የብዙ ክርስቲያኖች የብዙዎቻችን ፈተና ያለን ትዝታ ከእግዚአብሔር ዕውቀት ውጪ ነው።
የሚገርማችሁ አንዳንዱን የቤት ስራ ለህሊናችሁ ነው የምተውላችሁ። የተለያየ ነገር ሲነገር ትዝ የሚላችሁ ነገር ምንድነው? በእኛ መካከል በአገልጋይና አገልጋይ፣ በባልና ሚስት መካከል፣ በጓደኛና በጓደኛ መካከል፣ በቤተ ክርስቲያን ውስጥ በጣም ከባዱ ነገር ሰዎች ትዝ የሚላቸው ነገር ነው። ሰው የእግዚአብሔርን ቃል ካልተሞላ ባይዘው ትዝ የሚለው ነገር ሌላ ነው። ትዝ አይላችሁ? ኢየሱስ በእያንዳንዱ ጉዳይ ላይ ቅድም እንደነገርኳችሁ የእግዚአብሔርን ቃል ያነሳል። ጴጥሮስን እንደዚህ አለው ደቀ መዛሙርቱን፣ እረኛውን እመታለሁ መንጋው ይበተናል ተብሎ የተጻፈው ይፈጸም ዘንድ ሁላችሁን ጥላችሁኝ ትሸሻላችሁ ሲል ጴጥሮስ በፍጹም አለ። ትዝ የሚለው ኦኔው ነው። በፍጹም አለ። ግን መፈጸም እኮ አለበት። እረኛው ይመታል መንጋው መበተን አለበት። አለዛ ጴጥሮስም አዋጥቻለሁ ሊል ነው። ከጎን ስቀሉኝ ከጎን ቢል ኖሮ ስለዚህ ሁሉ ምን ማለት ነበርባቸው? መበተን ነበረባቸው። አንዳንድ የእግዚአብሔር ቃል ይፈጸም ዘንድ ግድ ነው። ሃሌሉያ። ለምሳሌ መጽሐፍ ቅዱስ እንደዚህ ይላል፣ የሰው ልጅ በምድር ላይ ሲመጣ እምነትን ያገኝ ይሆን? ስታጣ አይደብርህ? ጌታም ራሱ ጠቅሷል። አገኝ ይሆን? ስለዚህ ለብቻህ መቆም ትዝ ሊልህ ያስፈልጋል። አሜን። አያችሁ፣ በውስጣችን ያሉት ትዝታዎች ብዙ ናቸው። ሰው የሚንቀሳቀሰው በውስጡ ያለውን ቃል ያህል ነው፣ የትዝታውን ያህል ነው። ማን ነው ትዝ የሚለን? ያልገጠመን ያላሰብነው ነገር ሲከሰት ትዝ የሚለን ጉዳይ ምንድነው? እቺ እንጀራ ጥያቄያቸው ስለነበረች የትናንትናውን ረስተውታል። እግዚአብሔር ደግሞ በጣም በእያንዳንዳችን ህይወት የሚፈልገው ትናንትና ነው። የእስራኤል ታሪክ የእግዚአብሔር ታሪክ ነው። አዲስ ኪዳንም ቢሆን ብሉይ ኪዳን የአዲስ ኪዳኑ ምንድነው? ጥላው ነው። እንዳለ ያለው ነገር ሶስት አይነት ነገር ነው ያለው። የመጀመሪያው እግዚአብሔር በብሉይ ኪዳን የተናገረውን ትንቢት ነው በአዲስ ኪዳን የፈጸመው። ሁለተኛው መዳን በጸጋ ነው የሆነው። አሜን። ሶስተኛው ነገር ደግሞ ድሮ ጸጋ የለም አሁን ጸጋን የተሰጠው። አሜን። ይሄው ነው። የዕብራውያንን መልእክት ምናምን ስናነሳ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ሲጠቅስላቸው የእስራኤልን ህዝብ ነው ታሪኩን የሚያወራው እንዳለ። እነዛ መርቷቸዋል ይላል። አሁን በመንፈስ ስለሆነ ነው። አሁን ታቦት የለም። ሕጌን በልቦናቸው ጽፋለሁ ነው። አሁን የእስራኤል ህዝብ ከፍተኛ ችግሩ መርሳት ነው። እስራኤልን እግዚአብሔር ከግብጽ ምድር ሲያወጣው ፈርዖንን አንቀጥቅጦ ተአምራት በተአምራት አሜን። የእግዚአብሔር እግረኛ ክፍለ ጦር ቅማል፣ የእግዚአብሔር ኮማንዶ ጓጉንቸር፣ አየር ኃይል አንበጣ፣ ክብር ለኢየሱስ ይሁን። ከባባድ ሚሳኤሎች በረዶ ይለዋል እኮ በኢዮብ መጽሐፍ ላይ በረዶ ለክፉ ቀን አስቀምጫለሁ። ታውቃለህ እንደ ቤተ ገበረዶ የበረዶውን ቤተ መዛግብት አለው ኢዮብን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ብቻህን የሆንክ ሲመስልህ ምንም የለም በምትል ሰዓት የሰራዊት ጌታ እግዚአብሔር ትዝ ይበልህ። ሃሌሉያ። ትዝ አይላችሁም አለ። ስለ እንጀራ ለምንድን ነው የምትጨነቁት? አላትረፍረፍኳችሁም? አንዳንዶቻችንን የየቀን ተከፋይ አድርጎናል። ትዝ ይበልህ፣ እንደሚያኖር ትዝ ይበልህ። ለአንድ ሰው መልእክት መጣሉ። ስለ ልጆቹ ይጨነቃል ማለት ማስተማርም ይችላል የሚባል ትምህርት ቤት መኪና ያለው ቤት ያለው ሰውዬ ነው የሚጨነቀው። መልእክት መጣሉ። ስለ ልጆች የምትጨነቅ ሰው አለ ሲባል እኔ ነኝ ሲላሉ እግዚአብሔር እንዲህ ይላል፣ እንኳን ልጆች አንተም አድገሃል። አለቀሳሉ። ለምን ታጠቀተ? እልም ያለ ደሃ ልጅ ከጎን ያለውን አንተም አድገሃል በሉት እስቲ፣ አንተም ደርሰሃል በሉት እስቲ። አሜን። ትዝ ይለናል እግዚአብሔር። ክብር ለኢየሱስ ይሁን። እግዚአብሔር ትዝ ይለናል እንዴት እንደመራን ላጥ እናደርጋለን። ዶክመንት ፎቶዎች አሉን አንዳንዶቻችን እንዴት እንደመራን። ክብር ለኢየሱስ ይሁን። ስለምትበሉ ስለምትለብሱት አትጨነቁ አለ መጽሐፍ ቅዱስ። ጌታ ኢየሱስ ክርስቶስ እንዳስታወሳቸው ዳዊት ነገራቸው። የአባቴን በጎች ስጠብቅ አለ አንበሳና ድብ ይመጣ ነበር። የሄድንበትን መንገድ አንንቀው። ኢየሱስ ትዝ አይላችሁ አለ። ትዝታ መጓዣ መሳሪያችን ነው። አሜን ሃሌሉያ።
እስራኤልን በምድረ በዳ ሲመራው በጣም እግዚአብሔር አዘነ። ምን አለ? ፈጥነው ረሱ አለ። ይረሳል እስራኤል። ውሃ ሲመር ውሃ የሚያጣፍጠው እግዚአብሔር ትዝ አይለውም። ለቅሶ ነው ትዝ የሚለው። በቃ መጽሐፍ ቅዱሳችን ስለ መከራ በጣም ያወራል። ጳውሎስ ለጢሞቴዎስ መከራን ተቀበል። ትዝ ይበላችሁ ይሄ መሞትም መኖርም አማራጫችንና የሚገጥመን ጉዳይ እንደሆነ ትዝ ይያላችሁ ኑሩ። ኢየሱስ ክርስቶስ እንደሚመጣ ትዝ ይያላችሁ ኑሩ። ጌታ ኢየሱስ ምን አለ? አንድ ሰው ነበር አለ፣ ጌታው ሾመው አለ። ሰውየው ግን ይበላ ይጠጣ ይሰክር ሰዎቹንም ይመታ ነበር ይላል። ለምን? ባለቤቱ ዘገየ። ኢየሱስ ይመጣል። መቼ? ከጥቂት ሰከንድ በኋላ ሊሆን ይችላል። አታውቁም። ሰነፍ ይላል በር በማጠፊያው ላይ እንደሚዞር እንዲሁ በአልጋው ላይ ይገላበጣል ይላል። ከዛ ለሰነፍ ሲናገር ድህነት ይላል ሰይፍ እንደታጠቀ ወንበዴ ይመጣበታል ይላል። ድህነት ምን ታጥቆ? እስቲ ሰይፍ በሉ። ጠመንጃ ይዞ እንደማለት ነው። እጅ ወደ ላይ ሲልህ ከድህነት መውጣት አትችልም። ሰነፍ ከሆነ ድህነት ሊያጠቃን እንደሚችል ማወቅ አለብን። ትዝ አይላችሁ? የእግዚአብሔር ቃል እጅግ ብዙ ነው። ጴጥሮስ አልክድህም እኔ ስለው ምን አለው? ዶሮ ሳይጮህ ሶስት ጊዜ ትክደኛለህ አለው። ልክ ዶሮ ሲጮህ ጴጥሮስ ምን አለው ይላል? ትዝ አለውና ሄዶ አለቀሰ ይላል። ሃሌሉያ። ለምን? ምን ብሎታል? በተመለስክ ጊዜ ትክዳለህና በተመለስክ ጊዜ አንድ ላይ ነው ትዝ ያለው። ሃሌሉያ። ምን ማለት ነው? ያችን አትንካ የተባልከውን እየነካህ ነው አይደል? አዎ። ንስሐ ትዝ ይበልህ። አስቆርቱ ይሁዳን ምን ትዝ አለው? ታንቆ መሞት። ትዝታችሁን አስተካክሉ። ድብርት ነው ትዝ የሚላችሁ? ወክ ያረጉ ዘና ማለት ነው ትዝ የሚላችሁ? ኩርፊያ ነው ትዝ የሚላችሁ? ኩርፊያን መጥቶ በእግዚአብሔር መደሰት ነው ትዝ የሚላችሁ? ምርጫው እናንተ ነው። ስለ ነገ መጨነቅ ነው ትዝ የሚለን ወይስ ስለ ነገ አትጨነቁ ያለው ነው ትዝ የሚለን? በህይወታችን ውስጥ ፈተናዎች አሉ። ፈተና የማያወርደን እንድንሆን እግዚአብሔር ይርዳን። ትዝ ይበላችሁ የህይወት ድካሞች ሲመጡ የኢየሱስ ክርስቶስ ደም ትዝ ይበላችሁ። ተስፋ ከመቁረጥ ይልቅ ለጠላቶቻችሁ እጅ ከመስጠት ይልቅ የጸጋው ዙፋን ትዝ ይበላችሁ። ሃሌሉያ። ከንስሐ በኋላ እውነቴን ነው የምላችሁ ለወሬኛ እጅ አትስጡ። ዳዊት በጣም አስገራሚ ሰው ነው። የእግዚአብሔር ምሕረት ትዝ ይለዋል። ትዝ ይላችኋል? ሰይፍ አጣ አንድ ቀን። ሰይፍ ሲያጣ ሰይፍ ለማግኘት ካህኑ ጋር ሲሄድ ካህናት ብቻ የሚበሉት ምግብ አለ፣ መብላት አይቻልም። ዳዊት ፉድም ተፈልጓል፣ አይበላም ያ ምግብ። ባይዘው አዲስ ኪዳን ላይ ተገርመው ኢየሱስ ጠቅሶታል። ትዝ ሲለው ያረጋውን ያርገኛል መሐሪ ነው አለ። ካህናት ሊበሉ የተፈቀደውን በላ ይላል። የሚገርም ነው። ኢየሱስ ስለ ደፋርነቱ አይደለም ያነሳው። ምህረትን ወዳለው የተባለው ትዝ አይላችሁም? ዳዊት የተከለከለውን በልቶ ማለት። አንዳንድ ሰው በጣም ትዝ የሚለው በደለ ማለት ሞተ በቃ። እየከሰሰን ሊያስቆዝመን እንዳንዘምር ሲይዛችሁ፣ ለመዘመር ሲይዛችሁ የእግዚአብሔርን ምህረት አስታውሱ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሃሌሉያ። እስቲ ፈገግ በሉ ሁላችሁ። ክብር ለኢየሱስ ይሁን። ሃሌሉያ። ምንም የሚያስደስት ነገር እቤት ውስጥ ቢጠፋ በጌታ ደስ ይበላችሁ የሚለው ትዝ ይበላችሁ። ሃሌሉያ። ምንድነው ትዝ የሚለን? ትዝ የሚላችሁ ነገር ምንድነው? እያንዳንዳችሁን አውጥቼ መስክሩ ብል የእግዚአብሔር እጅ በእያንዳንዳችን ህይወት ውስጥ አለ። አላሻገረንም? ረዳን እኮ። ሃሌሉያ። ረዳን። አሜን። ረዳን።
ብዙ መታሰቢያዎች አሉ። ሰይጣን ወገቡ ይወጋ። የሚያስፈራሩን ወገባቸው ይወጋ። ዮሴፍን ሰው ረሳው፣ ያው ሰውዬ አስታወሰው። ምን ይላል ያዕቆብ ሲጽፍ? የመከራና የትዕግስት ምሳሌ የሆኑትን ነቢያትን አስታውሱ። የመከራና የትዕግስት የሚባል አለ። እስቲ መከራ ትዕግስት በሉ። ኢዮብ ወጥሮ ያዘ። እግዚአብሔር ይምጣል። የበደልኩትም ነገር ካለ ይንገረኝ፣ ይምጣ። የሌላ ሰው ሚስት አይቼ ከሆነ አለ። ሰውየው አይቶ አያውቅም። አይገርምም? መሬት አለ እንኳን ሰው መሬት ወተቴን ጠጥታለች አለ። የማላቀውን ሰው ሙግት ተሟግቻለሁ። ኢዮብ ሲያልፍ አላግባብ የሚቀጣ ትራፊክ ካየ ቪኤቱን አቆሞ፣ ያው ኢዮብ ሀብታም ነው ባይዘው፣ የኮሮላ ቪኤት ምናምን ማአት ነው ያለው፣ አህያ ግመል ምናምን ማለት ነው። ወቅቱ ከፍተኛ ኢንቨስተር እኮ የወተት ተጻዋቱ ማምረቻ ምናምን ሁሉ ነበረው። ወተት መሬት እስኪጠጣ ታዲያ ዳይናሚክ ሰውዬ እና ይከራከራል። ለምናምን ሁሉ የሚከራከር ነው። ይምጣ ለእግዚአብሔር። እግዚአብሔር ደስ ሲል መጣና የሜዳ ፍየል የምትወልደው መቼ ነው? የቁራ ልጆች ሲጮሁ ምግባቸውን ማን ነው የሚሰጣቸው? እኔ የማላውቀውን ነገር ተናግሬያለሁ፣ ራሴን እንቃለሁ፣ ጸጸታለሁ። ሁሉን ታደርግ ዘንድ ቻይ። ሃሌሉያ። በእኛ ህይወት ውስጥ አንዳንዴ መልሳታችኋል። የቱን ነው የበደልኩት? ምንድን ያጠፋሁት? የዘር ማንዘር ነው ወይ? ያልጸለያችሁት የንስሐ አይነት የለም። ያልሰበራችሁት አዳልሞቲ፣ ቦንቶቲ፣ ኮንቾቲ፣ አሞቲ የሌለ ነገሮች ሁሉ እንደዛ ናቸው። ሁሉን ያደርግ ዘንድ ቻይ እንደሆነ ትዝ ይበላችሁ። በእኛ ህይወት ውስጥ ገዢ ነው። ሃሌሉያ። ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ። ለሆነ ጠበቃ፣ አንዳንድ ጠበቃ ሰምታችኋል? እንዴት ነው ያ ጉዳይ ሲባል ጠበቃው እንግዲህ ይዞታል። ስንት አመት ሆነው? ወደ 8 አመቱን ይዞታል። እግዚአብሔር ባለጠጋ ነው። ደስ ይበላችሁ በጌታ። በእኔ ዘንድ ያልተረሳህ ትሆናለህ ተብሎ ተጽፏል። ግን እንትን ነው ተራ አንዳንድ ሰው ምድቡ ራሱ የሚያስቀና እኮ አለ። የተለያየ ነገር አለ። በእነዚህ ሁሉ ነገሮች ውስጥ የኢዮብ አምላክ የኛ አምላክ ነው። ትዝ ይበላችሁ። በመከራ ስታልፉ ትዝ ይበላችሁ። አምላካችን በመከራም ያሳልፋል፣ ከመከራ ግን ያድናል። ሃሌሉያ። ትዝ ይበላችሁ። እግዚአብሔር ትዝ ይበላችሁ። ሁሉን ቻይ ነው። አይሸነፍም፣ አያረጅም። ማንም ሰው የሚደብቅበት ነገር የለም። ክብር ለኢየሱስ ይሁን።